ከሩቅ ምስራቋ የኮሪያ ልሳነ ምድር አንስቶ እስከ መካከለኛው ምስራቅ የደም ስር የሆኑ የባህር በሮች ዛሬ ዓለማችን በማንኛውም ቅጽበት ሊፈነዳ አፋፍ ላይ እንደደረሰ የባሩድ በርሜል ሆናለች። በአንድ በኩል ሰማይን የሚቀዱ የኒኩለር ተሸካሚ ሚሳኤሎች ጩኸት፣ በሌላ በኩል ደግሞ የዓለምን ኢኮኖሚ ከስሩ ሊነቅል የሚችል የባህር ላይ ማዕቀብ ዛቻ የዘመናችንን የጂኦፖለቲካዊ አየር በአስፈሪ ጥቁር ደመና ሸፍኖታል። እነዚህ ክስተቶች ለብቻቸው የተነጠሉና ያልተያዙ አጋጣሚዎች ቢመስሉም ከጀርባ ግን የአሜሪካን የዓለም ልዕለ ኃያልነት ለመፈታ ተንና ያለምን የኃይል ሚዛን በአዲስ መልክ ለመቀመር የሚደረግ እጅግ ውስብስብ ስውርና አደገኛ የቼዝ ጨዋታ አካል ናቸው። የትንታኔ የሰሜን ኮሪያን የኃይል ትርኢት፣ የኢራንን ድብቅና የተራቀቀ የሚሳኤል አቅም እንዲሁም ከቀን ወደ ቀን እየተሸረሸረ የመጣውን የምዕራባውያን አጋር ጥምረት አንድ ላይ በማሰናሰል በስስ ገመድ ላይ የተንጠለጠለችውን የዘመናችንን ዓለም አሳሳቢ ገጽታ ቁልጭ አድርጎ ያሳያል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በመጀመሪያ እይታችንን ወደ እስያ አህጉር ስናቀና ሰሜን ኮሪያ እያሳየች ያለው ተከታታይና አስደንጋጭ ወታደራዊ የኃይል ትርኢት የዓለምን ትኩረት ስቧል። ፒዮንግያንግ የባሊስቲክ ሚሳኤሎችን በማስወንጨፍ ያሳየችውን ኃይል ተከትሎ አሁን ደግሞ የኒኩለር ጦር መሳሪያ መሸከም የሚችሉ ባለብዙ ሮኬት ማስወንጨፊያዎችን ሙከራ በተሳካ ሁኔታ አከናውናለች። የወታደራዊ ልምምድ የተካሄደው 600 ሚሜ ስፋት ባላቸው እጅግ ዘመናዊና ግዙፍ የሮኬት ማስወንጨፊያዎች ሲሆን ሮኬቶቹ ከ360 ኪሎ ሜትር በላይ ርቀት አቋርጠው በምስራቅ ኮሪያ ባህር ውስጥ የሚገኝን ኢላማ ያለምንም ስህተት አጋይተዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን የሀገሪቱ ቀጣይ መሪ እንደምትሆን በብዙዎች ከምትታሰበውና በወታደራዊ መድረኮች አዘውትራ መታየት ከጀመረችው ልጃቸው ጁኤን ጋር በመሆን ይህንን የኃይል ትርኢት በግንባር ሆነው ተመልክተዋል። የሰሜን ኮሪያ ማዕከላዊ ዜና ኤጀንሲ እንደዘገበው ይህ እርምጃ በምዕራባዊ የሀገሪቱ ክፍል የሚገኘውን የረዥም ርቀት የጦር መሳሪያ አሃድ ያካሄደ ሲሆን ዓላማውም የሀገሪቱን ጠላቶች በማንኛውም ጊዜ ጥቃት ቢሰነዝሩ ሊደርስባቸው የሚችለውን አውዳሚ ምላሽ በተግባር ለማሳየትና በጠላቶቻቸው ልብ ውስጥ የፍርሃት ድባብን ለመፍጠር ያለመ ነው። መሪው ኪም ጆንግ ኡን ይህንን የጦር መሳሪያ ስርዓት የጠላትን ኃይል የማንበርከክ ብቃት ያለውና የሀገሪቱ የኒኩለር ጥቃት አቅም ቁልፍ አካል መሆኑን አጽንኦት ሰጥተው ተናግረዋል። ይህ የሰሜን ኮሪያ የኃይል ማሳያ በአጋጣሚ የተፈጠረ አይደለም። ድርጊቱ በቀጥታ የተገጣጠመው አሜሪካና ደቡብ ኮሪያ ፍሪደም ሺልድ የተሰኘውንና በየዓመቱ የሚያካሂዱትን መጠነ ሰፊ የጋራ ወታደራዊ ልምምድ እያደረጉ ባለበት ወቅት ነው። አሜሪካና ደቡብ ኮሪያ ይህንን ልምምድ ከሰሜን ኮሪያ ሊሰነዘር የሚችልን ጥቃት ለመከላከል ያለመ መሆኑን ቢገልጹም ፒዮንግያንግ ግን ልምምዱን እንደ ሀገር ወረራ ዝግጅትና የጦርነት ቀጥተኛ ቅስቀሳ አድርጋ ነው የምትቆጥረው። በአሁኑ ወቅት አሜሪካ በደቡብ ኮሪያ ምድር ከ28500 በላይ ወታደሮቿንና በርካታ የጦር አውሮፕላኖቿን አሰማርታ ትገኛለች። የሰሜን ኮሪያ የቅርብ ጊዜ ሮኬት ማስወንጨፍ እርምጃን ተከትሎ የደቡብ ኮሪያ ፕሬዝዳንታዊ ጽሕፈት ቤት ድርጊቱን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔዎችን የጣሰና ቀጠናዊ ሰላምን የሚያናጋ የጥላቻ እርምጃ ነው በማለት በጽኑ ኮንኖታል። በሌላ በኩል በደቡብ ኮሪያ ውስጥ የሚገኙ የአሜሪካ የጦር መሳሪያዎች በተለይም ሚሳኤል መከላከያ ስርዓቶች እንደ ታድ ያሉት ወደ መካከለኛው ምስራቅ ሊዛወሩ ነው የሚለው መረጃ በደቡብ ኮሪያ ሚዲያዎች ዘንድ ከፍተኛ ስጋትን ፈጥሯል። ምንም እንኳን የደቡብ ኮሪያ መከላከያ ሚኒስቴር ይህ የጦር መሳሪያ ዝውውር የደቡብ ኮሪያን የመከላከል አቅም እንደማይጎዳውና ከአሜሪካ ጋር ያላቸው ጥምረት ጠንካራ መሆኑን ቢገልጹም የደቡብ ኮሪያ የጋራ ጦር ኃይሎች አዛዥ ግን የሰሜን ኮሪያን እንቅስቃሴ በከፍተኛ ንቃት እየተከታተሉ መሆናቸውን አስታውቀዋል። በዚህ መሃል የኪም ጆንግ ኡን እህትና ከፍተኛ ባለስልጣን የሆኑት ኪም ዮ ጆንግ አሜሪካና ደቡብ ኮሪያ የሚያካሂዱትን የጦር ልምምድ በከፍተኛ ቃላት በማውገዝ ዓለም አቀፉ የጸጥታ መዋቅር እየተደረመሰ ባለበትና በተለያዩ የዓለም ክፍሎች ጦርነቶች እየተካሄዱ ባሉበት አደገኛ ወቅት ይህንን መሰል ቅስቀሳ ማድረግ ወደ ከፋ ዘቅት ሊመራ እንደሚችል አስጠንቅቀዋል። ከዚህም ባሻገር ሰሜን ኮሪያ ከሩሲያ ጋር ያላትን ወታደራዊ ጥምረት በማጠናከር በሺዎች የሚቆጠሩ ወታደሮቿንና ከፍተኛ የጦር መሳሪያዎችን ወደ ሩሲያ በመላክ በዩክሬን ጦርነት ውስጥ የሞስኮን እጅ እያገዘች መሆኗን የኪም ጆንግ ኡንን የውጭ ጉዳይ ፖሊሲ ቅድሚያ የሚሰጠው አቅጣጫ ሩሲያ መሆኗን በግልጽ የሚያሳይ ነው። ከዚህ የእስያ የውጥረት ቀጠና ወጥተን ወደ መካከለኛው ምስራቅ ስንጓዝ የዓለምን ኢኮኖሚ ከስሩ ሊነቃቅል የሚችል ሌላ አስፈሪ ደመና እያንዣበበ መሆኑን እንረዳለን። ዶናልድ ትራምፕ የሆርሙዝን ባህረ ሰላጤን ጉዳይ በተመለከተ
ከፍተኛ ስጋት ውስጥ በገቡበት በዚህ ወቅት ሌላኛው የዓለም የንግድና የነዳጅ ማስተላለፊያ የደም ስር የሆነው የባብ ኤል-መንደብ የባህር በር በተመሳሳይ አደጋ ውስጥ ወድቋል። ኢራን በቀጥታም ሆነ በተዘዋዋሪ የምትደግፋቸው የየመን ሁቲዎች የሆርሙዝ ባህረ ሰላጤን የዘጋችውን የኢራንን ፈለግ በመከተል ባብ ኤል-መንደብን ለመዝጋት ግልጽ ዛቻ ማሳየት ጀምረዋል። አንድ ከፍተኛ የሁቲ የጦር አዛዥ አቤድ አልሳውር እንዳስታወቁት ቡድኑ ጦርነቱን የሚቀላቀል ከሆነ የመጀመሪያው እርምጃው በአሜሪካና በእስራኤል የንግድና የጦር መርከቦች ላይ የባህር ላይ ማዕቀብ መጣል ይሆናል። ይዛቻ ተግባራዊ ከሆነ 30 በመቶ የሚሆነው የዓለም የባህር ላይ ነዳጅ ንግድ በሚንቀሳቀስባቸው በእነዚህ ሁለት የባህር በሮች ሆርሙዝና ባብ ኤል-መንደብ ላይ በአንድ ጊዜ መዘጋት ይፈጠራል። ይህ ደግሞ በታሪክ ታይቶ የማይታወቅ የዓለም አቀፍ የነዳጅ አቅርቦት ቀውስንና የዋጋ ንረትን ያስከትላል። ትራምፕ ኢራን ያለምንም ቅድመ ሁኔታ እጇን እንድትሰጥ እየጠየቁ ባለበት ወቅት የቴህራን አጋሮች ግን የአሜሪካን ኢኮኖሚ በባህር በሮች በኩል አንቆ ለማስገደድ እቅድ ነድፈው እየተንቀሳቀሱ ነው። የትንታኔ ባለሙያዎች ይህንን የሁቲዎች እንቅስቃሴ ኢራን የምትከተለው የሶስተኛ ደረጃ ስትራቴጂክ ፊት አካል አድርገው ይወስዱታል። በመጀመሪያ ኢራን ራሷን የሆርሙዝን ባህረ ሰላጤ ትዘጋለች። በመቀጠል ከሊባኖስ የሚሰነዘሩ ጥቃቶች እስራኤልን ያዳክማሉ። በሶስተኛ ደረጃ ደግሞ ሁቲዎች ባብ ኤል-መንደብን በመዝጋት አሜሪካና አጋሮቿን ኢኮኖሚያዊ ጫና ውስጥ ይከታሉ የሚል ሰፊ ትንታኔ ቀርቧል። ሁቲዎች ከዚህ ቀደም በእስራኤል በአሜሪካና በብሪታንያ መርከቦች ላይ ያካሄዱት ተከታታይ የድሮንና የሚሳኤል ጥቃቶች የባህር በሩን የንግድ እንቅስቃሴ ክፉኛ የጎዳው ሲሆን በርካታ ግዙፍ የንግድ መርከቦች አጭሩን የቀይ ባህር መስመር በመተው በአፍሪካ ኬፕ ኦፍ ጋድ ሆፕ በኩል ለመጓዝ ተገደዋል። ይህ ደግሞ የጉዞ ጊዜውን ከማራዘሙ ባሻገር የትራንስፖርትና የኢንሹራንስ ወጪን በከፍተኛ ደረጃ አስወንጭፎታል። በነዳጅ ዋጋ ላይ የሚታየው መናርም የዚሁ ቀውስ ማሳያ ነው። በመካከለኛው ምስራቅ ያለው ውጥረት በዚህ ብቻ አያበቃም። የእስላማዊ አብዮታዊ ዘብ ኮር የሰጠው አስደንጋጭ መግለጫ የጦርነቱን አድማስ ምን ያህል ሰፊ እንደሆነ ያሳያል። የዘቡ ከፍተኛ አዛዥ ብርጋዴር ጄኔራል አሊ ሙሐመድ ናኢኒ እንዳስታወቁት ኢራን እስካሁን በእስራኤልና በአሜሪካ ላይ ያደረሰችው ጥቃት ከምታስበውና ካላት እጅግ ዘመናዊ የጦር መሳሪያ ክምችት ውስጥ እጅግ ጥቂቱንና ያውም ከ10 ዓመት በፊት የተመረቱ አሮጌ ሚሳኤሎችን በመጠቀም ነው። ይህ መግለጫ ኢራን ትክክለኛውንና አውዳሚ ጥቃት ገና እንዳላስጀመረች የሚያመላክት ነው። ኢራን በቅርቡ ካደረገቻቸው 54 ጥቃቶች መካከል 700 ሚሳኤሎችንና 3600 ድሮኖችን በእስራኤልና አሜሪካ ኢላማዎች ላይ ማዝነቧ ተገልጿል። ከዚህም የከፋው ደግሞ ኢራን ሲጅል የተሰኘውን እጅግ ዘመናዊ የባለስቲክ ሚሳኤል ለመጀመሪያ ጊዜ በጦርነት ውስጥ መጠቀሟ ነው። ይህ ሚሳኤል ከቀደሙት የኢራን ፈሳሽ ነዳጅ ተጠቃሚ ሚሳኤሎች በተለየ መልኩ በጠንካራ ነዳጅ የሚሰራ በመሆኑ ለመተኮስ የሚወስደው የዝግጅት ጊዜ እጅግ በማሳጠር ለጠላት የቅድመ ማስጠንቀቂያ ዕድልን የማይሰጥ ፈጣን የጦር መሳሪያ ነው። ከ2000 እስከ 2500 ኪሎ ሜትር ርቀት መጓዝ የሚችለው ሲጅል እስራኤልን ጨምሮ በምስራቅ አውሮፓና በመካከለኛው ምስራቅ የሚገኙ የአሜሪካ ጦር ሰፈሮችን በቀላሉ መምታት የሚችል እንዲሁም ከ1 ቶን በላይ የሚመዝን አውዳሚ የጦር አናት የመሸከም አቅም ያለው ነው። የኢራን የኤሮስፔስ ኃይል አዛዥ ማጂድ ሙሳቪ እንዳሉት ኢራን ከዚህ በኋላ የምትጠቀማቸው ሚሳኤሎች በሙሉ ግዙፍ አጥቂነት ያላቸው ይሆናሉ። ይህም ኢራን ባለፉት 10 ዓመታት በምዕራባውያን የተጣሉባትን ማዕቀብ ተቋቁማ የጦር መሳሪያዎቿን ትክክለኛነትና አውዳሚነት በከፍተኛ ደረጃ ማሳደግ መቻሏን በግልጽ የሚያሳይ ነው። የኢራን ሚሳኤሎች በመካከለኛው ምስራቅ የኃይል ሚዛኑን ለመቀየር እንደ ቁልፍ መሳሪያ እያገለገሉ ይገኛሉ። ይህ ሁሉ ውስብስብና አስፈሪ ዓለም አቀፍ ደህንነት ስጋትን ተከትሎ የምዕራባውያን አጋሮች ምላሽ እጅግ የረገበና በጥንቃቄ የተሞላ ሆኖ ታይቷል። አሜሪካ አጋሮቿን የሆርሙዝን የባህረ ሰላጤ ደህንነት ለማስጠበቅ የጦር መርከቦቻቸውን እንዲልኩ ያቀረበችውን ተደጋጋሚ ጥያቄ ቁልፍ አጋሮቿ የሆኑት ጃፓን፣ አውስትራሊያና ብሪታንያ በተዘዋዋሪ ውድቅ አድርገውታል። የጃፓን ጠቅላይ ሚኒስትር ሳናኤ ታካይቺ ለሀገራቸው ፓርላማ ሲናገሩ ጃፓን የነዳጅ አቅርቦቷ በእጅጉ የተመካው በሆርሙዝ የባህረ ሰላጤ ላይ ቢሆንም ወደ አካባቢው የጦር መርከብ ለመላክ ምንም አይነት ውሳኔ ላይ እንዳልደረሰችና ጉዳዩን በራሱ ህጋዊ ማዕቀፍና ብሔራዊ ጥቅም አንጻር ገለልተኛ በሆነ መንገድ እየገመገመችው እንደሆነ አስታውቋል። አውስትራሊያን በተመሳሳይ የትራንስፖርት ሚኒስትሯ ካትሪን ኪንግ እና የመከላከያ ሚኒስትሩ ሪቻርድ ማርለስ አውስትራሊያ መርከቦቿን ወደ አካባቢው መላክ እቅድ እንደሌላትና የአሜሪካ ጥያቄ መርከብ ከመላክ ባለፈ ሰፊ እንደነበር፣ ነገር ግን አውስትራሊያ የራሷን ብሔራዊ ደህንነት ቅድሚያ እንደምትሰጥ ገልጸዋል። ብሪታንያ በበኩሏ የጦር መርከቦችን ከመላክ ይልቅ የባህር ላይ ፈንጂ አምካኝ መሳሪያዎችን የመላክ አማራጭን እያጠናች እንደሆነ ተዘግቧል። ይህ የአጋሮች ማመንታት ዶናልድ ትራምፕን በእጅጉ አስቆጥቷል። ትራምፕ በኤርፎርስ ዋን ላይ ሆነው ለጋዜጠኞች በሰጡት ቃል ቻይናን፣ ጃፓንን፣ ደቡብ ኮሪያንና ሌሎች ሀገራትንም በስም በመጥቀስ 90 በመቶ የሚሆነው የሆርሙዝ ነዳጅ የሚጠቀሙት እነርሱ ሆነው ሳለ አሜሪካ ለምን የዓለምን ፖሊስ ሆና የባህር በሩን በነጻ ትጠብቃለች በማለት በቁጣ ጠይቀዋል። ትራምፕ ሀገራቱ መርከቦቻቸውን ካላኩና ኃላፊነታቸውን ካልተወጡ አሜሪካ ብቻዋን ይህንን ሸክም እንደማትሸከምና ኔቶን ጨምሮ ሌሎች የምዕራባውያን አጋሮች በአሜሪካ ላይ ጥገኛ መሆናቸውን እንዲያቆሙ ጠንካራ መልእክትን አስተላልፈዋል። ጥልቅ መረጃዎች የሚያሳዩት የዓለምን ወቅታዊ ፖለቲካና የወታደራዊ ትኩሳት ነው። በሰሜን ኮሪያ የሚታየው ያላባራ የጦር መሳሪያ ፉክክር፣ በመካከለኛው ምስራቅ በኢራንና በሁቲዎች በኩል የሚሰነዘረው የኢኮኖሚና የወታደራዊ መዋቅር ፈተና እንዲሁም የምዕራባውያን አጋሮች በተለይም በአሜሪካና በተቀሩት መካከል ያለው የኃላፊነት
ከጦርነት መሸሽና የፖሊሲ መለያየት ዓለማችን በአንድ አነስተኛ የጦርነት ብልጭታ ብቻ ወደ ከፋና ወደማይቀለበስ ዓለም አቀፍ ቀውስ ልትገባ እንደምትችል በጉልህ የሚያሳዩ ሕያዋን ምስክሮች ናቸው። በእያንዳንዱ ጥግ የሚሰማው የጦር መሳሪያ ጩኸት፣ የሚሳኤል ማስወንጨፍና የዲፕሎማሲ ንትርክ የዓለም የጸጥታ መዋቅር በስስ ገመድ ላይ የተንጠለጠለ መሆኑን ያለምንም ጥርጥር የሚያስረግጥ ነው። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ